ራሳችንን ዝቅ ብናደርግ ዓለማችንም ሀገራችንም እንደዚህ አይነት መከራ ውስጥ አትገባም ነበረ። አንዳንድ ሰዎች ባለማወቅ ጌታ ስለጾመልኝ አልጾምም ብለው ይናገራል። ወገኖቼ በጣም ሰነፎች ናቸው። ጌታችን የጾመው እኛ እንዳንጾም አይደለም፣ ለኛ ምሳሌ ሊሆነን። እግዚአብሔርን የሚፈራ ሐኪም ራሱን አሞት ለመጣ ሰው 30 አይነት ምርመራ እኮ ያዘለት። እግዚአብሔርን የሚፈራ ጠበቃና ዳኛ የ5 ደቂቃ ጉዳይ የ5 ዓመት ጉዳይ እኮ አያድርግ። ቤተ ክርስቲያኒቱም እንደ በሶ የምትበጠበጠው እኔ ልታይ በሚሉ ሰዎች ነው። ምንም ነገር ሊኖረን ይችላል፣ ብዙ ገንዘብ ሊኖረን ይችላል፣ ስልጣን ሊኖረን ይችላል፣ ባለ ዕውቀቶች ልንሆን እንችላለን፣ ዝነኛና ስመጥር ልንሆን እንችላለን። እባካችሁ ራሳችንን ዝቅ እናድርግ። ዛሬ ማን ነው እግዚአብሔር የሚፈራ? እስኪ እኔም ራሴን ልይ፣ እናንተም ራሳችሁ። እኛ አገልጋዮች የምንፈራው እግዚአብሔር እንዴ? በየዓመቱ ምስባኩን መስበክ ቀላል እኮ ነው። ግን ማን ነው ዛሬ እውነት ከልብ እስኪ ራሳችንን እግዚአብሔርን የሚፈራ ነጋዴ ያደረውን ትኩስ ብሎ እኮ አይሸጥም። ከዓለማውያን ወንበር ላይ ከተቀመጡትም እግዚአብሔርን መፍራት ጠፍቷል። እግዚአብሔርን የሚፈራ ባል ለቃል ኪዳን ሚስቱ ታማኝ። በጣም እኮ የሚገርም እኮ ነው። ክርስቶስን እናምናለን ይላሉ፣ እሱን ነው የምንከተለው፣ በጌታ ነን ይሏችኋል። በጌታ ነን። በጌታ ከሆኑ ጌታ እንደተመላለሰ መመላለስ ነዋ። ክርስቶስ የተመላለሰው በዚህ ምድር ጾመኛ ነበር። ክርስቶስ የወላችሁ መጽሐፍ ቅዱስ የጾም መጽሐፍ ነው። ወንድሙን ንጹሕ ደም ያፈሰው ነፍስ የሚያጠፋው የሚያሳድደው የሚገርለው የሚያስጨንቀው። አሁን አንዳንዶች ኢየሱስ ክርስቶስ አጋንንት እንዳወጣ አጋንንት ማውጣት የሚፈልጉ ሰዎች አሉ። ኢየሱስ ክርስቶስ ተአምር እንደሰራ ተአምር መስራት የሚፈልጉ ሰዎች አሉ። ነገር ግን እንደ ጾመ ግን መጾም አይፈልጉም። እኛም ካህናት እናንተም ምእመናን፣ አገልጋይ ተገልጋይ፣ ደሃ ሀብታ፣ በአማረ ቤት የሚኖር በደሳሳ ጎጆ ውስጥ የሚኖር የተማረ ያልተማረ ሁላችንም እግዚአብሔርን መፍራት አለ። በፍርሃት ማገልገል፣ በፍርሃት መስበክ፣ በፍርሃት መዘመር፣ በፍርሃት መቀደስ፣ በፍርሃት ቁጭ ብሎ ቃሉን መስማት፣ በፍርሃት መጾም፣ አምልኮተ እግዚአብሔርን በሙሉ በፍርሃት መፈጸም መጀመሪያ የምንማር በረከቶችን ከእግዚአብሔር የምንቀበልበት ወራት ስለሆነ ሁልጊዜም ልማድ ማድረግ የሚገባን ጾማችንም ሲገባ ስንገናኝ እንኳን አደረሰሽ እንኳን አደረሰህ ልንባባል ይገባናል። አምላካችን እግዚአብሔር ከፊታችን ያለውን ሱባኤ በሰላም አስጀምሮ በሰላም እንዲያስፈጽመን ትርጉም ያለውን ጾም እንድንጾም ሁላችንን በቸርነቱ ይርዳል። የጠዋት መርሃ ግብር ስለሆነ እሱን ግምት ውስጥ በማስገባት ብዙ ሰዓታችሁን ላለመውሰድ እንሞክራለን። ባለንበት ስፍራ ላይ ለጥቂት ጊዜ ተረጋግተን ቁጭ ብለን እግዚአብሔር ያዘጋጀልንን መማር በዚህ ዕለት ማዳመጥ የሚገባንን ትምህርት እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። በሚኖረን ቀሪ ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ለእግዚአብሔር በፍርሃት ተገዙ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዳዊት መዝሙር በመዝሙር 2 ቁጥር 11 ላይ ነው። ርዕሱን የመረጥንበት ምክንያት በቅዳሴው መካከል ዲያቆኑ የሰበከው ምስባክ ይሄ ስለሆነ ነው። ተቀነዩ ለእግዚአብሔር በፍርሃት
ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ይትምዓ እግዚአብሔር። ለእግዚአብሔር በፍርሃት ተገዙ ይላል ዳዊት። በረአድም ደስ ይበላችሁ፣ ተግሳጹን ተቀበሉ፣ ጌታ እንዳይቆጣ ነው የሚል። በዚሁ መሰረት ለእግዚአብሔር በፍርሃት ተገዙ በሚል ርዕስ መነሻነት ወቅቱን፣ ዘመኑን፣ ዕለቱን የዋጀ ትምህርት በጣም ባጭሩ እንደ እግዚአብሔር መልካም ፈቃድ እንማማራለን። እንግዲህ ሁላችን እንደምናውቅ ከዛሬው ሰንበት ጀምሮ ለ55 ቀናት በቤተ ክርስቲያናችን ከሰባቱ የአዋጅ አጽዋማት መካከል አንዱ የሆነውና ታላቁ ጾማችንን በናፍቆት የምንጠብቀውን ከዛሬ ጀምረን ነው የምንቀበለው። እንግዲህ ይሄ ሳምንት እንደ ኢትዮጵያዊ ሊቅ እንደ ቅዱስ ያሬድ አጠራር መሰረት ዘወረደ እየተባለ ይጠራል በመጀመሪያ። ሁለተኛ ደግሞ ጾመ ሕርቃልም እየተባለ ይጠራል። ሙሴኒም እየተባለ ይጠራል። ብዙ የመጠሪያ ስም አለው። ትምህርቱ መልእክቱ እጅግ በጣም ሰፊ ነው። እንግዲህ ሰሞኑን ከቅዳሴ መካከል ቀደም እያለን የምንመጣ ከሆነ በሊቃውንቱ በመምህራኑ በአባቶቻችሁ ለሳምንቱ የተሰናዳው የተዘጋጀው ትምህርት በሚገባ ሰፊ ሰዓት ስላለ እንማማራለን። እኔ ግን ጥቂት ነገር ለጾሙ ራሳችንን ማዘጋጀት እንድንችል ደግሞ ዕለቱን የዋጀ ጥቂት ነገር አስታውሳችኋል። ዘወረደ ማለት ከላይ የወረደ የታየ የተገለጠ ማለት። ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና እኛ ልጆቹን ስለማዳን ከሰማየ ሰማያት እንደወረደ ከድንግል ማርያም እንደተወለደ ረቂቁ ግዙፍ እንደሆነ የማይዳሰሰው መለኮት እንደተዳሰሰ የማይታየው አምላክ እንደታየ የማይመረመረው እንደተመረመረ በቤተ ክርስቲያናችን በስፋት የሚነገርበት ሳምንት ነው። ዘወረደም የተባለው ይሄን ከላይ ሳይጎድል በታችም ሳይጨመር ይላሉ ሊቃውንት። ብርሃን ፀሐይ ከላይ ሆና ብርሃኗን እንደምትለቅ እኛም እዚህ ሆነን በዓይናችን በሰማይ ያለውን ነገር እንደምንመለከት እጃችን ከአካላችን ሳይለይ የወደቀውን እንደሚያነሳ የቀረበውን ነገር እንደሚያርቅ ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማይ እንደወረደ አዳምን ፍለጋ የሚነገርበት ሳምንት ነው። በቅዳሴው መካከል የተነበበልንም ወንጌል ይህንኑ የሚያመለክት ነው። በዚህ በዮሐንስ ወንጌል በምዕራፍ 3 ከቁጥር 10 እስከ 25 ያለው ነው የተነበበልን። ጥቂት ነገር አስታውሳችኋል። ታሪኩ ለማታው ተማሪ ለኒቆዲሞስ የተነገረ ቃል። ኒቆዲሞስ በሌሊት ወደ ኢየሱስ ክርስቶስ እየመጣ ከእግሩ ስር ቁጭ ብሎ የሚማር ነው። በአንድ ወቅት እንዲህ አለው፣ መምህር ሆነ ከእግዚአብሔር ዘንድ ተልከ እንደመጣ እናውቃለን ብለዋል። ኢየሱስ ክርስቶስም እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ኒቆዲሞስ መምህር ሆነ ከእግዚአብሔር ዘንድ ተልከ እንደመጣ እናውቃለን ብሎ
እንደ ነቢይ እንደ አንድ መምህር አድርጎ ኢየሱስ ክርስቶስን ጠራ፣ ተናገረ። ክርስቶስ ነቢይ ብቻ እንዳልሆነ ምድራዊ መምህርም ብቻ እንዳልሆነ ከሰማይ የመጣ አካላዊ ቃል አምላክ እንደሆነ ሲያስረዳው ቁጥር 13 ላይ እንዲህ አለው፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። አንተ እንደምታስበው እኔ ምድራዊ መምህር አይደለሁም፣ እኔ ነቢይ ብቻ አይደለሁም። ከሰማይ አዳምና ልጆቹን ለማዳን በባህሪ አባቴ በእግዚአብሔር አብ ፍቃድ፣ በባህሪ ሕይወቴ በእግዚአብሔር መንፈስ ቅዱስ ፍቃድ፣ በራሴም ፍቃድ ወርጄ የመጣሁ ነኝ ብሎ የባህሪ አምላክነቱን ሰማያዊነቱን ለኒቆዲሞስ ነገረው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለ። ከሰማይ ወረደ ማለት ልደቱን የሚያመለክት ነው። ወጣ ሲል ደግሞ እርገቱን የሚያመለክት ነው። አንድም ወረደ ሲል ወደ ጎልጎታ መቃብር መውረዱን ነው። ወጣ ሲል ደግሞ ትንሣኤውን ያመለክታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለ። እንግዲህ ባጭሩ ዘወረደ ብለን ስንል ጌታችን ኢየሱስ ክርስቶስ ሁላችንን ለማዳን ከሰማየ ሰማያት መውረዱ የሚነገርበት ሰሞን ስለሆነ ነው። እግረ መንገዳችንን ጌታችን ኢየሱስ ክርስቶስ ስለ ሁለት ነገር ነው የወረደው። አንደኛ ለቤዛነት ነው፣ ሁለተኛ ለአርያነት። በደም አድርጋችሁ እንድትሰሙ እንፈልጋል። መድኃኔ ዓለም ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደዚህ ምድር የመጣበት ዋና ዓላማ ሁለት ናቸው። አንደኛው ለቤዛነት ነው፣ ሁለተኛው ለአርያነት። ለቤዛነት ማለት ሞቶ ሕይወቱን ሊሰጠ፣ ራቁቱን ሆኖ ጸጋውን ሊያለብሰ፣ ተቸንክሮ ከችንካር ሊያላቅቀን፣ ቆስሎ ሊፈውሰን፣ ወገኖቼ ተዋርዶ ሊያከብረን፣ ደሃ ሆኖ በሱ ድህነት እኛን ባለጠጎች ሊያደርገን፣ በሞቱ ሕይወት ሊሰጠን ነው ክርስቶስ ከሰማይ የወረደው ከድንግል ማርያም የተወለደው። መጽሐፍ እንደዚህ ይላል በቅዳሴ መካከል ዛሬ የተነበበልን ወንጌል የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል ነው የሚለው። ሰው እንዲሁ ይጠላናል፣ ክርስቶስ እንደዚሁ ይወደናል። ቃሉን አስተውሉት። በእርሱ የሚያምን ሁሉ፣ በኢየሱስ ክርስቶስ የባህሪ አምላክነት የሚያምን ሁሉ፣ የእግዚአብሔር ልጅነት የሚያምን ሁሉ፣ የዓለም መድኃኒት እንደሆነ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እግዚአብሔር አንድያ ልጁን ተቀዳሚ ተከታይ የሌለውን አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል። ዓለሙን እንዴት ወዶታል? እንዲሁን የወደደን ጽድቃችንን አይቶ አይደለም፣ ሃይማኖት ተገኝቶብን አይደለም፣ ለእግዚአብሔር ተመችተነው አይደለም። እንዲሁ ወደደን፣ ያለምንም ቅድመ ሁኔታ እንዲሁ ወደደን። እየጠላነው ወደደን። ወገኖቼ ጠላቶቹ ሳለን ወደደን። በገዛ ፍቅሩ ወደደን። ልዩ ፍቅር፣ ቋንቋ ማይገልጠው ፍቅር፣ ቃላት የማይገልጡት ፍቅር ማንም እንዲህ አድርጎ ሊወደን አይችል። ስለዚህ መጀመሪያ ኢየሱስ ክርስቶስ ወረደ፣ ወደዚህ ምድር መጣ፣ ተወለደ ስንል ባጭሩ ለምንድን ነው ስንል ለቤዛነት፣ ቤዛነቱንም ፈጽሞታል።
እኛ መገረፍ ሲገባን ስለኛ ተገርፎ፣ እኛ መሰቀል ሲገባን ስለኛ ተሰቅሎ፣ እኛ መራብ መጠማት ሲገባን ስለኛ ተርቦ ተጠምቶ ያን ሁሉ መከራ ተቀብሎ ወገኖቼ ቤዛ ሆኖናል። ስሙ የተመሰገነ ይሁን። የመጀመሪያው መጣበት ምክንያቱ ይሄን። ሁለተኛ ለአርያነት ነው የመጣ። ምሳሌ ሊሆንን አብነት ሊሆንን ከኔ ተማሩ ብሎ ነው የተናገረው። ዛይ ማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከእኔ አለ ተማሩ እኔ የዋህ በልቤም ትሑት ነኝ አለ። የሁላችሁ ክርስቲያኖች ይሄ ድምፅ የሚሰማችሁ ከኃጢአት በስተቀር ማድረግ የሚገባንን አድርጎ ያሳየን ባለቤቱ ኢየሱስ ክርስቶስ ነው። በሁለተኛ ደረጃ ወደዚህ ምድር የመጣው ሥጋን የለበሰው ለአርያነት ስለሆነ ጾሙ ቢለን መጀመሪያ የጾመው እሱ ነው። 40 መዓልት 40 ሌሊት ከቆመ ሳይንቀሳቀስ ከዘረጋ ሳያጥፍ ያለምንም እህል ውሃ ጾመ፣ ጸለየ፣ በዲያብሎስ ተፈተነ፣ ዲያብሎስን ድል አደረገ። ዲያብሎስን ድል የምናደርግበትን ጾም ስርዓት አድርጎ ሰራል። አርያነቱ ይሄ ነው። ጸልዩ ቢለን ጸልዮ ነው። ይቅርታ አድርጉ ቢለን ጎኑን በጦር የወጉትን እጆቹን በሚስማር የቸነከሩትን የሸዋ አክሊል የደፉበትን ሥጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ የገረፉትን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታ ማድረግን ያስተማረን እሱ ነው። ስለዚህ አሁን ለመጾም ጾሙን ለመቀበል በዝግጅት ላይ ያለውን ይሄንን ጾመ ኢየሱስ ተብሎ የሚጠራውን ወይም አብይ ጾም እየተባለ የሚጠራውን ጾመ ሁዳዴ እየተባለ የሚጠራውን የካሳ ጾም እየተባለ የሚጠራውን አስቀድሞ የጾመው ባለቤቱ ኢየሱስ ክርስቶስ ነው። እሱን ተከትለን ነው። እሱን አብነት አድርገን ነው። እሱን አርያ ምሳሌ አድርገን ነው እኛ ኦርቶዶክሳውያን የምንጾመው። አንዳንድ ሰዎች ባለማወቅ ጌታ ስለ ጾመልኝ አልጾምም ብለው ይናገራል። ወገኖቼ በጣም ሰነፎች ናቸው። ጌታችን የጾመው እኛ እንዳንጾም አይደለም፣ ለእኛ ምሳሌ ሊሆነን። ለምሳሌ ጌታችን ጸልየዋል። እሱ የጸለየው እኛ እንዳንጸልይ አይደለም፣ እኛ መጸለይ እንድንችል ነው። ሊያስተምረን ነው የጸለየው። ጌታችን ተጠምቋል። እናንተ አትጠመቁ ሲለን አይደለም፣ እኛ መጠመቅ እንዲገባን ምሳሌ ሲሆነን ነው። ሌሎችም የሰራቸው ብዙ ስራዎች አሉ። እሱን ተከትለን እንድንሰራ እሱን አብነት አድርገን እሱን አርያ አድርገን እንድንፈጽማቸው ነው። ለምን መጽሐፍ በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል ተብሎ በአንደኛ ዮሐንስ መልእክት በምዕራፍ 2 ቁጥር 6 ላይ እንደተመዘገበ። እስኪ ላስቸግራችሁ፣ ቃሉን አብረን እንበለው። በእርሱ በሉ እስኪ ሁላችሁ ተናገሩ። እግዚአብሔር ቃል ነው። በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። ምን ይለዋል? ቃሉን አስተውሉት። በእርሱ እኖራለሁ የሚል በኢየሱስ ክርስቶስ እኖራለሁ የሚል ኢየሱስ ክርስቶስን አምናለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። እንዴት ነው ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ የነበረው? ይጾም ነበራ፣ ይጸልይ ነበራ፣ ይሰግድ ነበራ፣ ትሁት ነበራ። አሁን አንዳንዶች ኢየሱስ ክርስቶስ አጋንንት እንዳወጣ አጋንንት ማውጣት የሚፈልጉ ሰዎች አሉ። ኢየሱስ ክርስቶስ ተአምር እንደሰራ ተአምር መስራት የሚፈልጉ ሰዎች አሉ። ነገር ግን እንደ ጾመ ግን መጾም አይፈልጉም። በጣም እኮ የሚገርም እኮ ነው። ክርስቶስን እናምናለን ይላሉ፣ እሱን ነው የምንከተለው፣ በጌታ ነን ይሏችኋል። በጌታ ነን። በጌታ ከሆኑ ጌታ እንደተመላለሰ መመላለስ ነዋ። ክርስቶስ የተመላለሰው በዚህ ምድር ጾመኛ ነበር ክርስቶስ። ይኸውላችሁ መጽሐፍ ቅዱስ
የጾም መጽሐፍ ነው። የጾምን መጽሐፍ ተሸክሞ ጾምን መቃወም ስንፍና ነው። እስኪ አብራችሁኝ በሉ መጽሐፍ ቅዱስ በሉ። መጽሐፍ ቅዱስ የጾም መጽሐፍ ነው። የምን መጽሐፍ ነው? ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብናነብ መጽሐፍ ቅዱስ ስለ ጾም ነው የሚናገረው። ነቢያቱ እንደ ጾሙ በብሉይ ኪዳን ያሉት አባቶቻችን እነ ነቢዩ ኤልያስ እነ ነቢዩ ሙሴ 40 ቀን እንደ ጾሙ፣ እነ ዳዊት እነ ዳንኤል እንደ ጾሙ፣ አዲስ ኪዳን ላይም ስንመጣ ሐዋርያቱ ጾመኞች ናቸው። አባቶቻችን ጾመኞች ናቸው። ስለዚህ ነቢይ ነኝ እያሉ ወገኖቼ እንደ ነቢያት አለመጾም ስህተት ነው። ዛሬ ብዙዎች ነቢይ ነን ይላሉ። ነገር ግን ነቢያቱ እነ ኤልያስ ጾመኞች ናቸው። እነ ሙሴ ጾመኞች ናቸው። እነ ዳዊት ጾመኞች ናቸው። መጽሐፍ ቅዱስ የጾም መጽሐፍ ነው። የጾምን መጽሐፍ ተሸክሞ ጾምን መቃወም አይገባም። ይሄንን ብትበሉ መልካችሁ ያምራል፣ ሰውነታችሁ ይወፍራል ተብሎ በመጽሐፍ ቅዱስ አልተጻፈም። በመጽሐፍ ቅዱስ የተጻፈው ብትጾሙ ትጠቀማላችሁ ነው የተባለው። ብትጾሙ ምን ትላላችሁ? አቤት። ስለዚህ ክርስቶስ ወደዚህ ምድር የመጣው መጀመሪያ ለቤዛነት ነው። ቤዛነቱን ፈጽሞታል። ሁለተኛ ለአርያነት ነው። አርያነቱ ጾም ነው። እንግዲህ ጾሙ ከዛሬ ጀምሮ ገብቷል። ያው ዛሬ እንደ ቅበላ አድርገን እንቀበላለን፣ ግን ዘወረደ ብለን ተቀብለነዋል። ርዕሳችን ለእግዚአብሔር በፍርሃት ተገዙ የሚል ነው። ለእግዚአብሔር የመገዛታችን አንደኛው ምልክት ደግሞ ጾም ስለሆነ በፍርሃት ሆነን እንድንጾም ለሱ እንድንገዛ መድኃኔ ዓለም ኢየሱስ ክርስቶስ ሁላችንን በቸርነቱ ይርዳል። እንግዲህ 3 ነገሮችን በጣም ባጭሩ ከዛሬው ቀን የምንማራቸውን ጠቁሜያችሁ መልእክቴን አጠናቅቃል። በመጀመሪያ ከዛሬው ቀን የምንማረው ለእግዚአብሔር በፍርሃት መገዛት እንዳለብን፣ ስንጾም በፍርሃት፣ ስንጸልይ በፍርሃት፣ ስናገለግል በፍርሃት። ለምን መጽሐፍ እንደሚናገር የጥበብ መጀመሪያው ማንን መፍራት ስለሆነ። አቤት እስኪ የጥበብ መጀመሪያ በሉ። እግዚአብሔርን መፍራት ነው። ማንን መፍራት ነው? እዛ መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የተመዘገበ ቃል። ይሄ የመጀመሪያው ከዕለቱ የምንማረው ነው። ርዕሳችን ለእግዚአብሔር በፍርሃት ተገዙ ነው አይደለም የሚለው። ስለዚህ ፈሪያ እግዚአብሔር ያስፈልጋል ማለት ልዩነት ሻይ፣ እኛም ካህናት እናንተም ምእመናን፣ አገልጋይ ተገልጋይ፣ ደሃ ሀብታ፣ በአማረ ቤት የሚኖር በደሳሳ ጎጆ ውስጥ የሚኖር የተማረ ያልተማረ ሁላችንም እግዚአብሔርን መፍራት አለ። በፍርሃት ማገልገል፣ በፍርሃት መስበክ፣ በፍርሃት መዘመር፣ በፍርሃት መቀደስ፣ በፍርሃት ቁጭ ብሎ ቃሉን መስማት፣ በፍርሃት መጾም፣ አምልኮተ እግዚአብሔርን በሙሉ በፍርሃት መፈጸም መጀመሪያ የምንማር እሱን የሚፈራ ልብ እግዚአብሔር ለሁላችንም ይስጠን። አሜን በሉ እንጂ ዛሬ ማን ነው እግዚአብሔር የሚፈራ? እስኪ እኔም ራሴን ልይ፣ እናንተም ራሳችሁ። እኛ አገልጋዮች የምንፈራው እግዚአብሔር እንዴ? በየዓመቱ ምስባኩን መስበክ ቀላል እኮ ነው። ግን ማን ነው ዛሬ እውነት ከልብ እስኪ ራሳችንን እግዚአብሔርን የሚፈራ ነጋዴ ያደረውን ትኩስ ብሎ እኮ አይሸጥም። እግዚአብሔርን የሚፈራ ሐኪም ራሱን አሞት ለመጣ ሰው 30 አይነት ምርመራ እኮ ያዘለት። እግዚአብሔርን የሚፈራ ጠበቃና ዳኛ የ5 ደቂቃ ጉዳይ የ5 ዓመት ጉዳይ እኮ አያድርግ። ወገኖቼ እግዚአብሔርን የሚፈራ ባል ለቃል ኪዳን ሚስቱ ታማኝ፣ እግዚአብሔርን የምትፈራ ሚስት ለቃል ኪዳን ባሏ ታማኝ ናት። አሁን ይኸውላችሁ ከትውልዱ የጠፋው ፈሪሃ እግዚአብሔር ነው። ከመንፈሳውያን ከኛ ከዓለማውያን ወንበር ላይ ከተቀመጡትም እግዚአብሔርን መፍራት ጠፍቷል።
እግዚአብሔርን የሚፈራ ነው ወንድሙን ንጹሕ ደም ያፈሰው ነፍስ የሚያጠፋው የሚያሳድደው የሚገርለው የሚያስጨንቀው ፈሪሃ እግዚአብሔር ጠፍቷል። ስለዚህ ሁለት አይነት ፍርሃት አለ፣ ስጋዊ ፍርሃትና መንፈሳዊ ፍርሃት። አሁን ስለ ስጋዊ ፍርሃት አይደለም፣ እሱ በኃጢአት ምክንያት የመጣ ፍርሃት ነው። ሰይጣን በልባችን ውስጥ የሚጨምረው መንፈስ ነው። እሱ ስለሱ አይደለም። ቅዱስ ስለሆነው ፍርሃት፣ መንፈሳዊ ስለሆነ ፍርሃት፣ እግዚአብሔርን ስለመፍራት ከጾማችን በፊት ከጸሎታችን በፊት ከአገልግሎታችን በፊት ከቅኔያችን በፊት ከሁሉ ነገራችን በፊት እግዚአብሔርን መፍራት ይቀድማል። የጥበብ መጀመሪያ እሱ ስለሆነ ለእግዚአብሔር በፍርሃት ተገዙ ማለት ይሄ ነው። ለሱ በፍርሃት እንድንገዛ፣ በፍርሃት እንድንጾም፣ በፍርሃት እንድንሰግድ አምላካችን እግዚአብሔር ሁላችንን ይርዳ። የመጀመሪያው ይሄ ነው። ሁለተኛ ከሱ የምንማረው ነገር ምንድነው ብለን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ የወረደው ዘወረደ የምንለው ወገኖቼ የወደቀውን አዳም ለማንሳት ነው የወረደው። ስለዚህ እኛም መውረድ አለብን። ሰገነት ላይ ወጣ፣ ማማ ላይ ያለ ለራሳችን የሆነ ቦታ ይሰጠን። መውረድ ዝቅ ማለት ክርስትና ዝቅ ማለት። ሐዋርያው ቅዱስ ጳውሎስ ስለዚህ የተናገረውን አነባለሁ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ስለ ክርስቶስ ዝቅ ማለት እንዴት እንደወረደ ራሱ እንዴት ዝቅ እንዳደረገ ሐዋርያው እንዲህ ብሎ ተናግሯል። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ ብሎ ይጀምራል። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያውን መልክ ይዞ በሰውም ምሳሌ ሆኖ ራሱን ዝቅ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ቃሉን አስተውሉት። በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ ራሱን ዝቅ አደረገ፣ ራሱን አዋረደ። ለዓይን በሚከፋ ለአፍንጫ በሚከረፋ ስፍራ በቤተልሔም ዋሻ በከብቶች ግርግም ተወለደ። ለእግዚአብሔር ሰው መሆን በጣም በጣም ራስን ዝቅ ማድረግ ነው። ስለዚህ ክርስቶስ ራሱን አዋርዶ ዝቅ አድርጎ የባሪያውን መልክ ይዞ መጣ፣ ከላይ ወደ ታች ወረደ። ስለዚህ እኛም ይሄ ድምፅ የሚሰማን ምንም ነገር ሊኖረን ይችላል። ብዙ ገንዘብ ሊኖረን ይችላል። ስልጣን ሊኖረን ይችላል። ባለ ዕውቀቶች ልንሆን እንችላለን። ዝነኛና ስመጥር ልንሆን እንችላለን። እባካችሁ ራሳችንን ዝቅ ዝቅ እናድርግ። በየዓመቱ የአብይ ጾም የመጀመሪያው ሳምንት ዘወረደ ነው ማለት ብቻ በቂ አይደለም። እኛም መውረድ አለብን። ዛሬ እኮ ሀገራችን እንደዚህ አይነት አጣብቅኝ ውስጥ የገባ ናቸው። ዝቅ ማለት እኮ አቅቶን ነው። ሌላ ነገር መሰላችሁ? ከኔ በላይ ማን አለ ሚል በስቶ እንጂ ራሳችንን እንደ ክርስቶስ ዝቅ ብናደርግ ብናዋርድ፣ ከኔ ወንድሜ ይሻላል፣ ከኔ እህቴ ትሻላለች፣ ከኔ አባ ከሌ ይሻላል፣ ከኔ መምህር ከሌ ይሻላል ብለን ራሳችንን ዝቅ ብናደርግ ዓለማችንም ሀገራችንም እንደዚህ አይነት መከራ ውስጥ አትገባም ነበረ። ቤተ ክርስቲያኒቱም እንደ በሶ የምትበጠበጠው እኔ ልታይ በሚሉ ሰዎች ነው። ዘወረደ ማለት ብቻ አይደለም፣ መውረድ ያስፈልጋል። ዝቅ ማለት አዳምን ሊያነሳ ወረደ። እኛም ድሆቹን፣ ምስኪኖቹን፣ ሰው የሌላቸውን፣ አስተዋሽ የሌላቸውን ዝቅ ብለን ማንሳት፣ ይሄ ነው ዘወረደ ማለት። መውረድ ክብርን መጣ፣ አለመመጻደቅ፣ አለመታበይ፣ ከኔ በላይ ማን አለ አለ ማለት፣ ይሄ ነው በዓሉ ትርጉም የሚኖረው። በቃ አምላካችን እግዚአብሔር ከልምድ አምልኮ ወጥተ በእውቀት በሃይማኖት እሱ እንደሚወደውና እንደሚፈቅደው ጾሙን እንድንጾም ሁላችንን በቸርነቱ ይርዳ። ለእግዚአብሔር በፍርሃት ተገዙ ነው። እንግዲህ መገዛታችን የሚገለጠው አንዱ በጾም ነው ብለናል። ጾሙን እንግዲህ ያው ነገ ጧት ጀምረን እንጀምረዋለን። አምላካችን እግዚአብሔር በእውነት
ምግብ የመቀየር ብቻ ሳይሆን ስጋና የስጋ ውጤቶችን ትቶ አትክልትና ሽሮ የመብላት ነገር ብቻ ሳይሆን በጾም ውስጥ የሚያስፈልጉትን ሁሉ አድርገን እግዚአብሔር የሚወደውና ደስ የሚሰኝበትን ጾም እንድንጾም መድኃኔዓለም ይርዳል። ከጾማችሁ በፊት ዛሬ እድል ስላላችሁ የመጨረሻ ቃሌ ነው። የተጣላችሁ ሰዎች ታረቁ፣ በይቅርታ ጾሙን እንቀበለው። እውነቴን ነው የምላችሁ። ንስሐ ያልገባን ሰዎች ካለን ከንስሐ አባቶቻችሁ ጋር ዛሬ ተገናኝታችሁ ኃጢአታችሁን ተናዘዙና በንስሐ ጾሙን እንቀበለው። እግዚአብሔር በዚህ ይከብራል። ከተጣላነው ጋር ተጣርቀን ቂም በቀል ከልባችን አውጥተን ጥለን በይቅርታ ጾሙን የተቀበልነው እንደሆነ እግዚአብሔር ጾማችንን ይቀበላል። አሁን ከነገ ጠዋት ጀምሮ ጾም የነኩ ዕቃዎች በደንብ ይታጠባል። ጭልፋው ይታጠባል፣ ብረት ድስቱ ይታጠባል፣ ትሪው ይታጠባል። ጾም ስለነካ ጥሩ ነው መታጠቡ። እኛስ መቼ ነው የምንታጠበው? ኃጢአት የነካን እኛ መቼ ነው የምንታጠበው? እናቶች አባቶች፣ በየዓመቱ ዕቃ ብቻ እያጠብን በኤሪያል በአጃክስ ይሄ በእንትን በብርጭቆ ወረቀት ዕቃ እየፈቀፈቅን የቆሸሸውን ጾም የነካውን እያጸዳን መቼ ነው እኔና እናንተ የምንታጠበው? አባቶቼ እናቶቼ፣ በሐሜት የቆሸሽን በበደል በቂም በቀል በቅናት ሰይጣናዊ በአምልኮተ ጣዖት በዝሙት ጠጥቶ በመስከር ይህም በመሳሰለው የቆሸሽ ነው እኛ መቼ ነው የምንታጠበው? መቼ ነው ንስሐ ገብተን ጾሙን የምንጾመውና አምላካችንን ደስ የምናሰኘው? ስለዚህ ይሄ ድምፅ የሚሰማችሁ እግዚአብሔር በጾማችን እንዲደሰት ራሳችንን ለካህን እናሳይ። ከንስሐ አባታችን ጋር እንገናኝ። ዛሬም ይቻላል። በተሰጣችሁ ጊዜ ተጠቀሙ። ልባችሁ ውስጥ ቂም በቀል ያለባችሁ አውጡና ጣሉ ቂም በቀላችሁን። ቂም መርዝ ነው፣ ራስን ያጠፋል፣ ምንም አይጠቅም። በልባችሁ እዚህ ጋር ቁጭ እንዳላችሁ ይቅር ብዬሻለሁ በሏት፣ ይቅር ብዬሃለሁ በሉት። ከዚህ ጋር ነው የሚጀምረው። ሕይወት ውሳኔ ትፈልጋለች። አሁኑኑ ወስኑ። ከዛ ጾም ውስጥ ከገባችሁ በኋላ ስለ ሀገራችሁ ጸልዩ፣ ስለ ወገኖቻችሁ ጸልዩ፣ ስለ ተሰደዱት ጸልዩ፣ ስለ ታመሙት ጸልዩ፣ ስለ ተራቡት ጸልዩ፣ ስለ ራሳችሁ ጸልዩ። በቃ ያን ጊዜ እግዚአብሔር ደስ ይሰኛል በጾማችንም በጸሎታችንም። ምን ይላሉ አባቶች? ቂም ይዞ ጸሎት ጨርሱት። እስኪ ሳል ይዞ ስርቆት የለም። ቂም ይዞ ጾም ጸሎት የለም። ሳል ይዞም ስርቆት የለም። መቼ ሰው እያሳለው ለስርቆት ሰው ቤት ውስጥ አይገባም። ባለቤቱ ተነስቶ ይዘዋላ። ቂም ይዞም ጾም የለም። ቂም ይዞም ጸሎት። አትድከሙ እናቶች አባቶች። ሃይማኖታዊ ሚስጥሩን እንረዳው፣ ይግባን። ምግብ መቀየር አይደለም ጾም፣ በይቅርታ ነው ጾም የሚሆነውና በይቅርታ እንድንጾመው መድኃኔዓለም ሁላችንን ይርዳል። እስኪ አንድ ጊዜ በጋራ ይሄንን ቃል እንናገርና መልእክታችንን እንጠቅልለው። ከልባችሁ በእምነት እንድትናገሩ ትጠይቃቸዋለሁ። እስኪ እጃችሁን አውጡ። ሁላችሁም አውጡ። ጸሎት ስለሆነ አብረን እንጸልየዋለን። የበደልናችሁ ሰዎች በሉ እስኪ፣ የበደልናችሁ ሰዎች ይቅር በሉን። የበደላችሁን ይቅር ብለናችኋል። ይቅር ብለናችኋል። ከልባችሁ ነው። እግዚአብሔር ይሄንን ቃላችንን ተቀብሎ በደላችንን የእኛን ኃጢአታችንን ሁሉ በቸርነቱ ይቅር ይበለን። ለእግዚአብሔር በሉ እስኪ በፍርሃት ተገዙ። ምን በሉ? ለሱ በፍርሃት እንድንገዛ መድኃኔዓለም ሁላችንን ይርዳል። እንግዲህ ቅበላ ነው። እሱን በመጠን አድርጉት። በመጠን በልኩ በአቅማችሁ እንጂ በጣም ተጨንቃችሁ እስከ 6 ሰዓት እንደው ምግብ ላይ ጊዜያችሁ እንዳታጠፉ አደራ ነው የምላችሁ። አንድ አባት የተናገሩትን ተናገሬ መልእክቴ ልጠቅልል። ባልና ሚስት ናቸው። ልክ ትናንት ቅዳሜ ለቅበላ 2 ዶሮ አረዱ አሉ። ስንት ዶሮ? አይበዛም? ይበዛል እንዴ? ለ2 ሰው 2 ዶሮ በጣም ይበዛል።
ቅዳሜም በሉ እሁድም በሉ አላልቃለ 6 ሰዓት ሲሆን አቆመዋል። እና በቃ ተኙ። ጠዋት ባል ተነስቶ ወደ ስራ ሄደ። ጾም የነካውን ዕቃ እንደለመደች ሚስት ለማጠብ ተነሳች። ድስቱን ስትከፍተው ግማሹ ገና አልተነካም፣ አላለቀም። ምን አለች አሉ እኛ አባት፣ አሁን ይሄንን አውጥቼ ብደፋው ከእግዚአብሔር ልጣላ ነው፣ እንዳልበላው ጾም ገብቷል አለች። ግን ለክፉም ለደጉም እስኪ ላሙቀው አለች። ያው ሰይጣን እንዴት አድርጎ ሲያመቻቻት እሳት ላይ ጣደችው። ሲሞቅ ደግሞ ታውቃላችሁ የበለጠ ይፈትን የለም ፈተናት። አይ አለች አሉ እነሱ 55 ቀን ሲጾሙ እኔ 56 ቀን ጾማለሁ ብላ ጾሙ ከገባ በኋላ ሰኞ ዕለት ለስጋው አድልታ በላች። ላሳጥርላችሁ ጾሙ መፈቻው ቀን ደረሰ። ልክ ቀዳም ሱር ደግሞ እንዲሁ ዝግጅት ጀመረ። ጠዋት ተነስታ ሰርታ ጨረሰች። ጾሙ ሳይፈታ ገና በ53 በ54ኛው ቀን ላይ የሰራሁት ይጣፍጣል ወይስ አይጣፍጥም ብላ ቀመሰች። 56 ቀን ጾማለሁ ያለች ሴትዮ በ54ኛው ቀን ኋላ ላይ የሰራችው ስህተት በጣም ሲረብሻት ወደ ንስሐ አባቷ ጋር መጣች። አባቴ አለች ለቅበላ 2 ዶሮ አርደን በልተን አላልቃለ እና ጠዋት ሰኞ ሳየው ሙሉ ነው፣ ግማሽ ነው ገና እንዳልደፋው ከአምላኬ እጣላለሁ ብዬ 56 ቀን ጾማለሁ ብዬ በላሁኝ። እንደገና ጾሙ ሊፈታ ሲል ደግሞ ቅዳሜ ቀን ተነስቼ ሰራውና ይጣፍጣል ብዬ ለመቅመስ በላው። ገና በ54ኛው ቀን ጾሜን ፈታው። ተሳስቻለሁና ቀኖና ይስጡኝ አለች። በደንብ ሰሟትና ካህኖችን ሴት ምን አሏት? መጨረሻ ላይ ምን ነው ልጄ አሏት። ሁዳዴን አላስገባም አላስወጣም አልሽ ምን ነው አሏት። አሁን አንዳንዶች እንደዛ ይመስላል። መጠጥ ቤቶች ሙሉ ናቸው። ስጋ ቤት ሰልፉ በጣም ከባድ ነው። ያውም እኮ ማይጾመው ነው ወይ 1 ሳምንት ወይ 2 ሳምንት ከጾመ በኋላ ወደ ቀደመ ነገሩ የሚመለሰው ነው የሚያጨናንቀውና እንደዚህ ጭንቅ ብሏችሁ ጥብብ ብሏችሁ ሳይሆን ጾሙን ደስ ብላችሁ ለእግዚአብሔር በደስታ ነው መገዛት። ደስ እያላችሁ ተገዙ ነው የተባለውና ደስ እያለን እንድንጾም አምላካችን እግዚአብሔር ይርዳልን። ጾሙ መጣብን ነው የምትሉት ወይስ ጾሙ መጣልን? ከልባችሁ እናቶቼ መጣልን ነው አይደለ? አሁንም ይምጣልን። በፍቅር ጀምረ ነው በሰላም ጀምረን በሰላም እንድንጨርስ መድኃኔዓለም ይርዳን። የሁላችንን መጨረሻ እግዚአብሔር ያሳል።